ግራ ስለገባኝ ነው። ይቅርታ አድርጊልኝ፣ መሄድሽን ተይው ልልሽ ነበር የመጣሁት። ምናልባት አንቺ ማባረሬ ስህተት ነው ብዬ በጣም ተጸጽቼ ነበር። ለካ ፈጣሪ እውነቱን ሊያረጋግጥልኝ ነው ወደዚህ ክፍል የላከኝ። ስርቆት ከኔ መቼም ከሄድኩኝ አልመለስም ብለሽ ነው አደለ? ንብረቷን ዘርፌ ብሄድም ችግር የለውም ብለሽ ነው አደለ? እንደዚህ አይነት ሰው ነሽ። ግን እንደዚህ አይነት ሰው ነው የተጨነኩት። እንኳን አየሁሽ። አሁን ውሳኔ ትክክል እንደሆነ አረጋግጠሽልኛል። ተናገሪ እንጂ የሰራሽው ስራ አሳፈረሽ? ሌላ ጊዜ እኮ ለኃጢአትሽ ዓይንሽን በጨዋጥበሽ ነበር የምትከራከሪው። ምን ነው ዛሬ አፍሽ ተዘጋ? ለነገሩ ንብረቴን ሳታፍሪ ልትወስጂ ነበር። እጅ ከፍንጅ ይዤሽ ምን አፋለኝ ብለሽ ታወሪያለሽ? ቆይ ምን እንዳደርግ ጠብቀሽ ነበረ? ማለት ምን ልትይ ነው ደግሞ? እኔ ልጅሽን እንደ ቆሻሻ አውጥተሽ ልትይኝ ስሞክሪ ምን እንዳደርግ ጠብቀሽ ነበረ? ትንሽ እንኳን ሳትጨነቂ አውጥተሽ ልትይኝ ነበረ። ታዲያ ምን ላድርግ? ጎዳና ልውጣ ወይስ መንገድ ላይ እየዞርኩ ልለምን? ከቤት አስወጥተሽ ምን እንዳደርግ ነበር የምትጠብቂው? በየቤቱ እየዞርኩ ማደሪያ የለኝም ማሳደሩኝ እንድል ነበር የጠበቅሽው? ዝም በይ እባክሽን። ለኃጢአትሽ ሁልጊዜ ምክንያት አትፈልጊ። ይህን ሁሉ የምታረጊው ከውጤቱ በኋላ እዚህ ቤት እንደማትመለሽ ያውቅሽ። እንዴት ማለት? የእውነት ልጅ የሆነሽ እዚህ ቤት እንደማትመለሽ ታውቂያለሽ። አሁን ሳስበው ሳሚ የነገረኝ ነገር እውነት ሳይሆን አይቀርም። አንቺ የኔ ልጅ አይደለሽም። ነኝ። እኔ አንቺ ልጅ ነኝ። አይደለሽም። ልጄማ ብትሆኝ እንደዚህ አታረጊም ነበር። በኋላ እውነቱን ስታውቂ የሚጸጽትሽን ነገር አትናገሪ። በእኔ ልትናደጂ ልታዝኝብኝ ትችያለሽ። ግን ወደድሽም ጠላሽም እኔ ስጋሽ ነኝ። ቆርጠሽ ልትይኛችው። አምላኬ ሆይ እችን ልጅ የእኔ ልጅ እንዳታረጋት። የምርመራ ውጤቱ ቃል ልጅሽ አይደለችም እንዲል አድርግ እባክህ አምላኬ። እኔ ጋጥ ወጥ ልጅ እንዲኖረኝ አልፈልግም። እችን ልጅ መልሼ ልጄ ልላት አልፈልግም። ልጄ ከሆነች ምንም ቢሆን አልተዋትም። እባክህ ልጄ እንዳትሆን። አሜን። ጸሎትሽ እውነት ቢሆን ይሻልሻል። ምን እያደረግሽ ነው? ይጥቃምሽ። እኔ አልፈልገውም። ስላልፈለግሽው እና የሰረቅሽው። አሁን ከቤቴ ሻንጣሽን ይዘሽ ውጭልኝ። ሰላም ውዴ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደራ ድራማ ዛሬ የምትፈጠሩ ብሎ አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁ ቆዩ። ቃል እንግዲህ ብሌንን እገልሻለሁ ብላ ብላ ይዛ እያስፈራራቻት ነበረ። ነገር ግን ሰላም ድንገት መታባት። ምን እያደረግሽ ነው ብላ ጫወችባት። እሷም እንዴት ብትደፍሪ ነው ብሌንን ለመግደል የምትሞክሪ? እኔ ባልመጣ ኖሮ ልትገያት ነበረ ወይ ብላ ቃልን በጥፊ መታቻት። አይ ማሚ እንደምታስቢ አይደለም ብትላት እና ምን እያሰብሽ ነው ታዲያ? በአይኔ እያዩሽ ልትገጂኝ ትሞክራለሽ ወይ በማለት ጨዋችበት እና መታቻት። እንዴት ብትደፍሪ ነው ጭራሹ እኔ ሳሁን ዳጊን ብሌን ነው ያስገባቻት ስትላት አንቺ ውሸታም ነሽ በጭራሽ አላምንሽም ብላ በጥፊ ያለቻት። ብሌን በጣም ደንግጣ ነበር እና ብሌን ላይ ለምታሳበብ ስትሞክር ነበር እና ልትገላኝ ነበር ፈርቼ ነበር በማለት ብሌን ሰላም ላይ ተደፍታ እያለች ነበር። እኔ እያለሁ ማንም ሰው ሊጎዳሽ አይችልም እያለቻት ነበር። ቃል ግን በጣም ከፍቷት እያለቀሰች ነበር ማለት ነው። ዳጊ ጋር ምሽታ ስትመጣ ሰላም እጅግ ፍንጭ ስለያዘቻት እጅግ በጣም ተናዳ ነበር። በዛ የተነሳ ቃል በጣም ከፋች። ዳጊን ከቤቱ አባረረችው። በመሻ ድጋሚ እዚያ ላይ ቤት ብላ አባረረችው። እሱም ዳጊም ከፍቶት እናቱ ጋር ሄደው እናቱ ጋር አደረ ማለት ነው። በዛ የተነሳ ብሌንም ከሰላም ዛሬ ከአንቺ ጋር ነው ማድሮ ብላ ከእሷ ጋር ስተኛ እያቃያት ነበር እና በጣም ፈርታ ነበር። እባክሽን አትግደኝ ቃል እያለች በህልሟ እየቃየች ነበር። ዳጊም ግራ ተጋባ። ቃል እያደረገው ነገር ትክክል እንዳልሆነ ተረዳ። ምክንያቱም ቃል እሱን ከልቡ ትወደዋለች፣ እሱ ግን ብሌን ነበረ መወዳት። እናም በዛ የተነሳ ግራ ተጋብቶ እያሰበ ነበር። ግን ከእንቅልፍ ስትነሳው ካጠገቡ ስታጣ ደነገጠች። አለ እኮ እናቴ የቱም አልሄድኩም እያላት ነበር። ስትጠፋብኝ እኮ ልጅ ያስደነገጥከኝ ስትል አይ እዙ ሆኜ ነው ታነነግባ እናተኛ ከኔ ጋር ብላ ታስተኛለች። ቃል አሁንም ቢሆን ሰላም ጋር መከራከሯን ቀጠለች። ሰላም የምታደርጊ ነገር ቃል ትክክል አይደለም ለቁጭ ወይ ስትላት አልቀመጥም ትላታለች። እናም አንቺ እንደ እናት
ለዛች ገረድ ነው ቦታ ያለሽ እንጂ ለእኔ ቦታ የለሽም ስትል ትነግራታለች። ለማንኛውም ሌላው ነገር ተይና ነይና ቁጭ በይና እናውራ ትላታለች። ምን ልታወሪኝ ነው? ከዚህ በላይ ምን ትፈልጋለች ስትላት ለእኔ ምንም ክብር የለሽም ለሰራተኛ ቤት ስታመነጫጭቅና ስታንቋሽሽኝ ነበረ ስትላት ትነገራለች። እና አሁን ቃል መጥፎ ነገር ሳልናገርሽ ቁጭ በይ ስትላጫዎችበት ቃልም ስሜታና ንዴታም በጣም ተናዳ ስለነበረ መጫወት ትጀምራለች። በዛም ሰላም የምታረጊ ነገር እያሰብሽ ብላ ትጫወታለች። እና ቁጭ በይና እነግርሻለሁ ስትላት እሺ ንገሪኝ ምንድነው ብላ ስትጠይቃት ከአሁን በኋላ ለተወሰነ ጊዜ እዚህ ቤት እንድትቆይ አልፈልግም ስትላት ቃል ደነገጠች። ለማትረባ ገረድ ብለሽ እኔን ከቤት ታስወጪ ነው ልጅሽን ብላ ጨዎች። አዎ እኔና አንቺ በጭራሽ አንድ ቤት ውስጥ እንደዚህ መቆየት አንችልም፣ ስለዚህ ከቤት እንድትወጪ እፈልጋለሁ ስትል ትነግራታለች። ቃል በጣም ትናደድና ትበሳጫለች። እና ምንም ነገር ብትይኝ ልክ ነሽ፣ ነገር ግን እኔ ከቤት ወዴት እንዴት ትፈልጋለሽ? እንዴት ለገረድ ብለሽ ከቤት ታስወጪኛለሽ? የትም አልሄድም በማለት ትጨዋለች። እና ብሌንም እንደ አጋጣሚ ስትሄድ እዛ ታገኛቸዋለች። እናም እንደ አጋጣሚ ዳጊ ከቤት ወጥቶ ስለነበረ ስለ ዳጊ እያሰበች ስትጨነቅ ስለ ዳጊ እያሰበችና እየተጨነቀች ነበር። ሆኖም ግን ገኒ ደግሞ እንደ አጋጣሚ ፀሐይ እሷን ልትጠይቅ መጣች። ፀሐይ የመጣችው እሷን ገኒን አግባብ ብላት በጸባይ ይዛት ገኒን ለመጉዳትና ያለውን ዶክመንት ለመዝረፍ ነበር የመጣችው። ነገር ግን ዳጊ እዛ እንዳለ በጭራሽ አላወቀችው ነበር። ገኒ ደስተኛ ሆነ። ቁርስ ጋንቺ ከልባና ነው የመጣው ብቻዬን አልበላም ብሎኛል ስትላት በጣም ደስ ብሎ በጣም ጥሩ አረግሽው በቃ አብረን እንበላለን ስትላት ነበር። ይዛ የመጣችውን ምግብ ቁጭ ብላ ዳጊ ስተው ማን ስትል ዳጊ እኮ እኔ ጋ ነው አደረችው። ሰላም ከቤት አባረች። ምን ዳጊ እዚህ ነው ያለው? ወይኔ ያሰብኩት ነገር አልተሳካም ማለት ነው። እንዴት አድርጌ ነው ያንን ዶክመንት ላገኝ የምችለው? ፋይሉ እንደምንም ብሎ ዳጊን ወደ መጣበት መመለስ አለበት። ከዛ ዳጊ ከቅሩ ስነሳ ፀሐይን ድንገት ሳይ ይጨዋል። እዚህ ምን ትሰሪ መጣሽ? እናቴ ምን ልታደርጊ ነው በማለት ሲጨውና ሲናድድ ነበር። እኔ ምንም ላደርግ አልመጣም እባክህን ተረጋገው ስትል ነበር። ነገር ግን እናም በጨውም አይ እንደዛ አይደለም ብላ ትናገራለች። እና ሆኖም ግን በቃ አሁን ይጅልኝ ደግመሽ እዚህ እናቴ አጠገብ እንዳል ዳጊ እባክህ ልጄ ተረጋጋ እንጂ ምን እየሆንክ ነው ስትለው ገኒ ትቆጣለች። እናቴ የዋት አግኝታሽ ነው እየተጠቀመችብሽ ነው እባክሽን ንቂ ብሎ ይነግራታል። ልጄ እባክህን ተረጋጋው የማውን ነገር አታደርግ ስትል ትነግረዋለች። ነገር ግን በጣም ተናዳ ነበር። እና ቃልም የማውን ነገር ለሰላም ብዬ ስትመልስ ነበር። ሰላምን በተግዚስቷ እንደፈለግሽ መሆን ትችላለሽ፣ አሁን ግን ከቤቴ እንድትወጪ ይፈልጋሉ። ፈጣሪው ያደረኩት ነገር መጥፎ ነው እንዴ? ያደረኩት ነገር ትክክል አይደለም ብላ በጸጸትና እያለቀሰች እየተከፋች ነበር። ነገር ግን ምን አድርጌ ነው ፈጣሪ ሆይ ይህን ሁሉ ፈተና ለእኔ ያደረግከው በማለት እየተከፋችና እያለቀሰች ነበር። እናም ዳጊም ውጭልኝ ከዚህ ብሎ ያ ልጄ እባክህን ተረጋጋ አንቺ ስትል እንግዲህ ፀሐይ የምታደርገው ነገር ስላልተሳካላት እጅግ በጣም ተናዳ ልትወጣ ትሞክራለች። ዳጊም ስሜታ የሆነው እገልሻለሁ ውጪ ደግሜ እዚህ አላይሽም እሂጂልኝ እናቴ አጠገብ እንዳደርሽ ብዬሽ ነበር ቆይ አትሰሚኝም እንዴ በማለት ይጮህበታል። ይወጣላ እወጣላለሁ እባክህ ልጄ ልቀቅ እንጂ ተረጋጋ እማዬ እባክሽ ልቀቅኝ ልጄ እባክህን እንደዚህ ጋር ተወጣቱን እንጂ እያለሽ ነበር። ፀሐይን እንደምንም ብላ ካስወጣችው በኋላ ብሌን እንዳጋጣሚ ትመጣና ሰላም ከዛ እንዳስወጣችና ዳጊ ስትናገር ነበር። ልጄ አንቺን ከዛ ቤት መውጣት አለብሽ እሷ ጋር እንድትሰሪ አልፈልግም ስትል ትቆጫ። አይ እኔ ስራዬን መልቀቅ አልፈልግም እትዬን ብቻዋን ልተዋት አልችልም ትላለች። እና ብሌንም እንደዛ ስትላት ዳጊም ምን እየተፈጠረ እንደሆነ አይገባሽም እንዴ? እኔ ዛን አይ ምንም ይፈጠር ልጆቼ እናንተ ለእኔ ሁሉ ነገሬ ናችሁ። ስለዚህ ማንም ሰው እናንተ ሲጎዳና ሳይመነጫጭቃችሁ ማየት አልፈልግም ስትል ትነግረዋለች። እና እንደ አጋጣሚ ብሌን እኔ ከዛ መውጣት አልፈልግም እዛ መስራት ስራ መልቀቅ አልችልም ስትል ትነግራታለች። ምን ማለት ነው ብቻዬን ትቼ አልሄድም ማለት ልጅዋለች። አይ ቃል እኮ የሰላምዬ ልጅ አይደለችም ብላ ስትነግረው ዳጊም በጣም ደነግጣል። ምንድነው የምታወሪ? ታዲያ ቃል የማን ልጅ ነች? እንዴት እንደዚህ ሊፈጠር ቻለ ብላ ሲጠይቋት ነበር። በጣም ደነገጠች። ቃልም እንግዲህ ከቤት እንድትወጣ ስለታዘዘች መውጣቴ ካልቀረ ቤቱን ዘርፌ መውጣት አለብኝ ብላ
ጌጣጌጥና ወርቆቹን ይዛ ለመጥፋት ትወስናለች። ሰላምም ስላማረረቻትና ያለኝ አማራጭ ይህን ወርቅ ይዤ መጥፋት ብላ የሰላም ጌጣጌጥና ወርቆቹን ይዛ ልትጠፋ ስትል ሰላም ድንገት ስትመጣባት ተሸፍነውና ሰላም አላየቻትም ማለት ነው። ሆኖም ግን ዲኤንኤ ውጤት እስከመጣ ድረስ ብቻ ነው እንጂ ትመለሻለች፣ እስከዛው ታገዢ ትላታለች። እና ምንም ቢፈጠር እዚህ ቤት ተመልሼ አልመጣም ከሆን በኋላ ልጅሽ አልሆንም ስትላት ትነግራታለች። እንዳልኩሽ ነው ሳምንቱ የኔ ቦታ ሆነሽ ብታስቢ ትረጂኝ ነበር ስትላት አይ ምንም ልረዳሽ አልችልም፣ እስካሁን የተረዳሁሽ በቂ ነው፣ ልጄ እባክሽ እንደዚህ አትሁኝ ስትላት ትነግራታለች። ሰላም በቃ እንግዲህ ዕቃሽን አዘጋጅ ብላ ጥላት ስትወጣ እንዳጋጣሚ ጌጣጌጧን ደብቃ ለሻንጣ ውስጥ ልከት ስትል ድንገት ስትመለስ ሰላም አየቻት። ልክ ስታይ ቃል በጣም ደነገጠች። ምክንያቱም ድንገት ነበረ ሰላም እያየቻት እና በጣም ደንግጣ ነበር። እና ይገርማል እኔ አሁን የተመለስኩት እኮ እንዳትጂ ልልሽ ነበር፣ ነገር ግን አንቺ ምን እንዳረግሽው ተመልከች፣ እንዴት እንደዚህ ታረጊያለሽ ቃል ብላ ጮኸችበት። ልክ ሰላም ስታያት ቃልም ደነገጠች። የምትናገረው ነገር ጠፋባት። እንዴት እኔን ትዘርፍኛለሽ? ታውቂያለሽ እኔ የተመለስኩት በቃ አትጂ ልልሽ ነበር፣ ነገር ግን አንቺ እኔን ዘርፈሽ ለመጥፋት ነበር አላማሽ፣ ታሳፍራለሽ፣ ምን አይነት ሰው ነሽ በማለት ጮኸችበት። ቃል የምትናገረው ነገር ጠፋባት፣ ደነገጠች። እናም ቃል የሰላም ልጅ እንዳልሆነችም ዳጊ ደረሰባት እና ብሌንም ሁሉ ነገር ተናዘዘች። በእናንተ አስፈራርቶኝና መናገር ስላልቻልኩ እናም እናንተን እንደሚጎዳብኝ ደጋግሞ ስላስፈራራኝ ምንም አማራጭ ስላጣው ለዛ ነበር ልነግራችሁ ያልቻልኩት። እናም ያለኝ አማራጭ ዝም ማለት ነበር እና ቃል የሰላም ልጅ እንዳልሆነችም ጨምር ስትነግራት እቺ ባለጌ ውርጋጥ እንኳን ታወቀች በማለት ትነግራለች። በኃይሉ እንዳጋጣሚ ፀሐይን ያገኛትና ያሰበችው ነገር ስላልተሳካላት እጅግ በጣም እናድዳል። ዶክመንቱን መውሰድ እንዳልቻለችና እናም ዳጊ ቤት ውስጥ እንዳለ ከአሁን በኋላ ገኒ ጋር እንደምኖር ዳጊ እዛ እያለ እኔ ዶክመንቱ ምንም ነገር ላወጣ እንደማትችል ስትነግረው ምን ማለት ነው ይሄ ብሎ ያንቃትና ያስጨንቃታል። እሺ እኔ እንድረዳ የምትፈልግ ከሆነ ዳጊን እንደምንም ብለህ ወደ ቤት አስመልሰው ብላ ትነግረዋለች። እና በኃይሉ እናድድና ትሰሚኛለሽ ለእኔ እንደዚህ ብለሽ ማናገራችን በማለት ያንቃትና ያመነጫጭቃታል እና ያበሳጫታል። ትሰሚኛለሽ እኔ የምልሽን ነገር ካላደረግሽ መጨረሻሽ ነው የምለው ይላታል። እሷም እኔ የምፈልገው ነገር አድርግላለሁ፣ ነገር ግን ዳጊን ከዛ ቤት አውጣው። ሰላም ደግሞ ምን እየሆነች ነው? እንዴት ነው ከዛ ቤት ዳጊን ደግሞ ያስወጣችው በምን ምክንያት እንደሆነ ማወቅ አለብኝ ብሎ ይወስናል። ሰላምን በጣም ተናዳ ቃልም ታውቂያለሽ ልጄን አንቺ ካሁን በኋላ ለእኔ ልጅ አይደለሽም፣ ልጄ እንዳትሆኝ እጸላለሁ በማለት ትነግራታለች። እና በጣም ተናዳ ነበረ ሰላምዬ። ምክንያቱም ቃልም ታዲያ ምን ነበረ እንዳደረግ የጠበቅሽው? ምንም እጄ ባዶ ላይ ታዲያ ሰው አሳድሩን ብዬ እንድለምን መንገድ ላይ እንድርቅ ነበር የምትፈልጊ? ለዛ ነው የወሰድኩ ብላ ትነግራታለች። ይሄ ምንም ምክንያት ሊሆን አይችልም፣ ያንቺ ውሸትና አስመሳይነትሽ በክቶኛል እና እንደፈለግሽኝ ከዚህ በኋላ ጓዝሽ ሰብስበሽ ቶሎ ብለሽ ከቤቴ ውጭልኝ ትላታለች። እና ወርቁም ትቀማትና የገዛ ቦርሳ ውስጥ ታስገባታለች። ምን ለማድረግ እያሰብሽ ምን ነው ይዘሽ ልጠፊ አልነበረም እንዴ? ይኸው ሰጥቼሻለሁ፣ ይሄንን ኮተትሽን ይዘሽ ውጭልኝ ትላታለች። ያንቺ ያዘውን ባበክቶኛል፣ አሁን ምንም ነገር ላይ የምልሽን ነገር የለኝም፣ ስለዚህ ጓዝሽ ሰብስበሽ ከቤቴ ውጭልኝ፣ ልጄ እንዳልሆንሽ እርግጠኛ ነኝ፣ ልጅሽ ነኝ ስትላት ልጄማ አይደለሽም ብላ ትነግርና ቃል በጣም ከፍቷት እያለቀሰች ነበር። እናም እንደ አጋጣሚ ብሌንና ዳጊ አብረው ማውራት ጀመሩ። እንዴት ነው ልትነግር አልቻለችውን? ምን አለበት እወዳለሁ ብትልና ሁሉ ነገር ብትነግር ጥሩ ነበር ስትል አንቺ እንዴት ነው የምታስቢ? እኔ ከአንቺ ውጪ ማንም ማሰብ አልችልም። እንዴት ነው እሷ ላይ መጫወት የምችለው? እባክሽን ይህን እንዳረግ አታስገድጂኝ በማለት ይነግራታል። እና ብሌንም እናቴን ለማግኘት ማድረግ ያለብኝ በሙሉ አድርጋለሁ እያለች መጫወት ትጀምራለች። ሆኖም ግን በጣም ይከፋል። ዳጊ አሁን ማድረግ ያለብኝ በሙሉ አድርጋለሁ፣ አንቺን አጥቼ መኖር አልችልም በማለት ይነግራታል። ለክልስ ማስተል ገኒ ፊት ለፊት ትመጣና ታያቸዋለች። እነሱ ሁለቱ እንደ ወንድማሞች እንድታዩ ነበር የምትፈልጉ፣ እሷ ግን እነሱ ግን ይዋደዱ ነበር። ስታያቸው ገኒ ደነገጠች።
እና ብሌን ድንገት ስታያት ግን እማዬ ብላ ስትጠራ ደነገጠች። እንዴት እንደዚህ ታደርጋላችሁ? እናንተ እኮ እህት ወንድማማች ናችሁ፣ ይሄ ማድረግ የለባችሁ ስትል ትነግራለች። ቃል በመጨረሻ ጎዛን ሰብስባ ወጣች። የሰረቀችው ወርቁ መሬት ላይ ወርውራ መረቅ ጠፍታበት ሰላም ሄደች። ሰላም ምንም ነገር አላለቻትም ነበር። ውድ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛ።